ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሳምንቱ ቀናቶች የምንላቸው እነዚህ በሳምንት ውስጥ የምናገኛቸው ቀናቶች አሉ አይደል? ከሰኞ ጀምረን እስከ እሁድ ያሉ ቀናቶች፣ እነዚህ ቀናቶች ማን ማን ናቸው? ምንስ ይመስላሉ? እያንዳንዳቸውን እናያለን ማለት ነው። እንዴት ይነበባሉ? በምን መንገድስ እንይዛቸዋለን? የሚሉትንም በደንብ አድርገን እንረዳለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እንግሊዘኛ፣ አማርኛ፣ ሂሳብ በአጭር ጊዜ ስራችሁን እየሰራችሁ መማር ትችላላችሁ። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ ኮንታክት አድርጉን፣ እናስተምራለን ማለት ነው። እያንዳንዳቸውን ስናይ ለምሳሌ የመጀመሪያው ማን ነው የሚለው ኤምኦ ሞ ነው። ኤን እንደ ን ነው። ዲኤ እንደ ዳ፣ ዋይ ደግሞ እንደ ይ። ሞ ን ዳ የሚለው ምን ይላል? መንዳይ መንዳይ መንዳይ። በጣም አሪፍ። ይሄኛውስ ቲዩ እንደማን ነው ስንል ቱ ነው። ቱ ኤስ እንደ ስ፣ ዲኤ እንደ ዳ፣ ዋይ ደግሞ እንደ ይ። ቲዩስዳይ ቲዩስዳይ ቲዩስዳይ። መንዳይ የምንለው ማን ነው? ሰኞ የምንለው መንዳይ ብለን እንጠራለን። ቲዩስዳይ ስንል ደግሞ ማን ነው? ቲዩስዳይ ማክሰኞ የምንለው ቲዩስዳይ እንላለን ማለት ነው። ሌላኛው ደብሊው ኢ ዌ ዲ ኤን ዲን አናነባትም ኤን ኢን ትዋጣለች ማለት ነው። የሚዋጡ ፊደሎች አሉ አንዳንድ ፊደሎቹ። ኤን ኢ ነ ኤስ ዳ ይ ወነስዳይ 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 ሮብ የምንለው ማለት ነው። ሌላኛው ይሄኛው ቲኤች ዩ ምነው ተ ተብሎ ይጠራል። አር እንደ ር፣ ስ ዳ ይ ተረስዳይ ተረስዳይ ተረስዳይ። ይሄኛው ፍራዳይ ኤፍ አይ እንደ ኤፍ ነው። አር አይ እንደ ሪ ነው። ዲኤ እንደ ዳ ነው። ዋይ እንደ ይ ፍራይ ዳይ ፍራይ ዳይ። እሺ መንዳይ የምንለው ወይ ሰኞ የምንለው ምንድነው? ፈርስት የሚባለው ፈርስት የመጀመሪያ ማለት ነው። ፈርስት ይባላል ወይም መጀመሪያ የሚመጣ። ቲዩስ ዳይ ወይም ማክሰኞ የምንለው ሰከንድ። ይኸው ሲነበብ ሰከንድ ነው የሚባለው። ሰከንድ ወይም ሁለተኛ ማለት ነው። ዌንስዳይ ሮብ ምንድነው? ሰርድ። ያው ሲነበብ በእንግሊዝኛ ሰርድ ይባላል። ሰርድ ሶስተኛ ማለት ነው። ተርስዳይ የምንለው ተርስዳይ ሐሙስ ምንድነው? ፎርዝ አራተኛ ማለት ነው። ፍራይዳይ አርብ የምንለው ፍራይዳይ ማለት ነው። ፊቭዝ እንላለን ማለት ነው። በዚህ ላይ ደግሞ ማን ይኖራል? ሰንዳይ ማለት ነው። ሳተርዳይ አለ። ከፍራይዳይ ደግሞ ማን? ሳተርዳይ አለ። እሱ ደግሞ ቢኖር እዚህ ላይ ምን ይላል? ሴክስ እንላለን ስድስተኛ። መጨረሻ ላይ ምን አለ? ሰንዳይ እንላለን። እሁድ ሰንዳይ። እሁድ ደግሞ ምን ይሆናል? ሰቨንዝ ይሆናል። ሰቨንዝ ሰባተኛ እያል እንሄዳለን ማለት ነው። ወደዚህኛው ስናልፍ ደግሞ ምንድነው? እያንዳንዳቸውን ስናይ እንግዲህ መንዳይ የሚለው ከነዚህ ጋር ከማንኛው ጋር ይሄዳል። እዚህኛው ላይ ፈረስ ሰከንድ ወይም መጀመሪያ፣ ሁለተኛ፣ ሶስተኛ የሚሉ በዚህኛዎች ላይ አሉ። እዚህኛው ላይ ደግሞ የሳምንቱ ሰባቱ ቀናቶች ይኸው ከአንድ እስከ ሰባት ይኸው። የመጀመሪያው መንዳይ ሰኞ የምንለው፣ ሁለተኛው ቲዩስዳይ ማክሰኞ፣ እሺ ሶስተኛው ዌንስዳይ ሮብ የምንለው፣ አራተኛው ተርስዳይ ሐሙስ የምንለው፣ እሺ አምስተኛው ፍራይዳይ አርብ የምንለው፣ እሺ ስድስተኛ ሳተርዳይ ቅዳሜ የምንለው፣ ሰባተኛ ሰንዳይ ምንድነው? እሁድ የምንለው ማለት ነው። እሁድ የምንለው ከሰኞ ጀምረን እስከ እሁድ እንግዲህ 7 ቀኖች አሉ ወይም ደግሞ 8 has 7 days ብለን የምንጠራቸው ማለት ነው እያንዳንዳቸው። መንዳይ ለሚለው እንግዲህ እዚህኛው ላይ አንድ አዛምዶልናል ራሱ። ዌንስዳይ ማለት ሮቡ እንግዲህ ምንድን ነው ብለናል? ሰርድ ነው ብለን ይኸው ሶስተኛ ላይ ሰርድ ብሎ አዛምዶልናል። መጀመሪያ እንግዲህ መንዳይ ማን ነው? መጀመሪያ የምንለው ከነዚህ ውስጥ ማን ነው? ፈርስት የሚለው ይሄም ፈርስት ይሆናል ማለት ነው። መንዳይ ለሚለው ፈርስት መጀመሪያ ማለት ነው። ቲዩስዳይ ማክሰኞ ሁለተኛ ላይ ማለት ከዚህኛው የትኛው ነው ስንል ይሄኛው የዲ ሰከንድ የሚለው ቲዩስዳይ ለሚለው ይሆናል ማለት ነው። ዌንስዳይ ኦልሬዲ አዛምዶታል።
ይሄኛው የአራተኛው ተርስዳይ ሐሙስ ማለት ነው። ሐሙስ ደግሞ ከእነዚህ ውስጥ በኦርደር ስንተኛው ነው ስንል ተርስዳይ እንግዲህ ስንተኛ ላይ ነው? አራተኛ ላይ ያለ። አራተኛ ላይ ማን ነው ደግሞ ማለት ነው? ፎርዝ የመጀመሪያው ፎርዝ አራተኛ ማለት ነው። ሌላ አምስተኛው ማን አለ? ፍራይዳይ የሚለው ወይም አርብ አምስተኛ ከነዚህ ውስጥ ማን አለ ማለት ነው? ኢ ይሄው ፊቭዝ አምስተኛ ማለት ነው። ፊቭዝ አምስተኛ ይሆናል ማለት ነው። ሌላኝ ስድስተኛ ማን አለ? ሳተርዳይ ቅዳሜ ስድስተኛ ላይ እንግዲህ የምንለው ከነዚህ ውስጥ ማን ነው? ሲክዝ ይሄው ጂ ላይ ማለት ነው። ሲክዝ ብለን እንጠራለን ወይም ስድስተኛ ማለት ነው። በኦርደር የመጨረሻው ሰንዳይ እሁድ የምንለው ከዚህ ውስጥ ማን ነው ማለት ነው? ሲ ማለት ነው። ሰቨንዝ ወይም ሰባተኛ ማለት ነው ማለት ነው። በእነዚህ የምናያቸው የሳምንቱ ቀናቶች ማለት ነው። ሌላኛው እዚህ ጋር ምን አለን? ኮንቨርሴሽን አለን በሁለት ሰዎች መካከል የተደረገ። ይሄኛው ምን ይላል? ቲቸር እሺ ቲቸር አለ። ይሄኛው ደግሞ ማን አለን? ስቱደንት ሶ በቲቸር እና በስቱደንት መካከል ነው ማለት ነው ቃለ ምልልሱ የሚደረገው ወይም ኮንቨርሴሽን ወይም ዲያሎግ ምንለው ማለት ነው። ሶ ቲቸር ምን አለ ስንል ቲቸር ምን ያለው ዋት፣ ይሄኛው ሲነበብ ዋት ይባላል። ዋት ኢዝ ይሄኛው ዘ ነው ተብሎ የሚነበብ ቲኤች ሁሌም ሲናገኘው ዘ ብለን የምናነበው ብለናል። እንግዲህ መጀመሪያ ማንበብ ስንጀምር ማለት ነው። ሶ ዋት ኢዝ ዘ ይሄኛው ፈርስት ይሄኛው ዳይ ይሄኛው ኦፍ ይሄኛው ዘ ይሄኛው ዊክ። እሺ አንድ ላይ ዋት ኢዝ ዘ ፈርስት ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ፈርስት ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ፈርስት ዳይ ኦፍ ዘ ዊክ ምንድነው ብሎ የጠየቃቸው መምህሩ? የሳምንቱ የመጀመሪያ ቀን ማን ነው? የሳምንቱ የመጀመሪያ ቀን ማን ነው ሲል ጠየቃቸው። ስቱደንትስ ተማሪዎች ምን አሉ? ዘ ፈርስት ይኸው ይሄ ዘ ነው። ይሄኛው ፈርስት ይሄኛው ዳይ ይሄኛው ኦፍ ይሄኛው ዘ ይሄኛው ዊክ ይሄኛው ኢዝ መንዳይ ሶ ዘ ፈርስት ዳይ ኦፍ ዘ ዊክ ኢዝ መንዳይ። ዘ ፈርስት ዳይ ኦፍ ዘ ዊክ ኢዝ መንዳይ። ዘ ፈርስት ዳይ ኦፍ ዘ ዊክ ኢዝ መንዳይ ወይም የሳምንቱ የመጀመሪያ ቀን ሰኞ ነው ብለው መለሱለት ማለት ነው። በድጋሚ ሌላ ጥያቄ ጠየቃቸው። አሁንም ቲቸር ዋት ኢዝ ዘ ሰከንድ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ሰከንድ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ሰከንድ ዳይ ኦፍ ዘ ዊክ። የሳምንቱ ሁለተኛ ቀን ማን ነው? እንግዲህ ፈርስት መጀመሪያ ነው ብለናል፣ ሰከንድ ሁለተኛ ነው ብለናል። ያን ስንሄድ የሳምንቱ ሁለተኛ ላይ የምናገኘው ቀን ማን ነው ሲል ጠየቃቸው። ስቱደንትስ ምን ብለው መለሱ? ዘ ሰከንድ ዳይ ኦፍ ዘ ዊክ ኢዝ ተርስዳይ። ዘ ሰከንድ ዳይ ኦፍ ዘ ዊክ ኢዝ ተርስዳይ። ዘ ሰከንድ ዳይ ኦፍ ዘ ዊክ ኢዝ ተርስዳይ። የሁለተኛው ወይም ደግሞ የሳምንቱ ሁለተኛ ቀን ሶሪ ቲውስዳይ ነው። ተርስዳይ ነው ቲውስዳይ። ዘ ሰከንድ ዳይ ኦፍ ዘ ዊክ ኢዝ ቲውስዳይ። የሳምንቱ የሁለተኛ ወይም ሁለተኛ ላይ የሚገኝ ቀን ቲውስዳይ ወይም ማክሰኞ ነው ብለው መለሱለት ማለት ነው። ሌላኛው ቲቸር አሁን በድጋሚ ሌላ ጥያቄ ጠይቃቸው ምን አለ? ዋት ኢዝ ዘ ፊፍዝ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ፊፍዝ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ፊፍዝ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ፊፍዝ ዳይ ኦፍ ዘ ዊክ ምንድን ያላቸው? የሳምንቱ አምስተኛ ላይ የሚገኝ ቀን ማን ነው? የሳምንቱ አምስተኛ ላይ የሚገኝ ቀን ማን ነው ሲል ጠየቃቸው። እነሱ ምን ብለው መለሱ? ስቱደንትስ ዘ ፊፍዝ ዳይ ኦፍ ዘ ዊክ ኢዝ ፍራይዳይ። ዘ ፊፍዝ ዳይ ኦፍ ዘ ዊክ ኢዝ ፍራይዳይ። ዘ ፊፍዝ ዳይ ኦፍ ዘ ዊክ ኢዝ ፍራይዳይ። የሳምንቱ የአምስተኛ ላይ የሚገኝ የሳምንቱ ቀን ወይም ደግሞ ከሳምንቱ ውስጥ አምስተኛ ላይ የምናገኘው ቀን ማን ነው ብለው መለሱለት? አርብ ነው፣ ፍራይዳይ ነው። ሶ የሳምንቱ አምስተኛ ላይ የሚገኝ ቀን አርብ ነው ማለት ነው። ሌላኛው ቲቸር አሁን ምን አላቸው? ዋት ኢዝ ዘ ሲክስ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ሲክስ ዳይ ኦፍ ዘ ዊክ። ዋት ኢዝ ዘ ሲክስ ዳይ ኦፍ ዘ ዊክ ወይም ደግሞ የሳምንቱ ስድስተኛ ላይ የሚገኝ ቀን ማን ነው ሲል ጠየቃቸው። ስቱደንት ምን አሉ? ዘ ሲክስ ዳይ ኦፍ ዘ ዊክ ኢዝ ሳተርዳይ። ዘ ሲክስ ዳይ ኦፍ ዘ ዊክ ኢዝ ሳተርዳይ። ዘ ሲክስ ዳይ ኦፍ ዘ ዊክ ኢዝ ሳተርዳይ ወይም ደግሞ
የሳምንቱ ስድስተኛ ላይ የሚገኝ ቀን ማን ነው? ሳተርዳይ ነው ወይም ቅዳሜ ነው ሲሉ መለሱለት። በድጋሚ አሁንም ቲቸር ሌላ ጥያቄ ጠየቃቸው። ዋት ኢዝ ዘ ሰቨንዝ ዳይ ኦፍ ዘ ዊክ? ዋት ኢዝ ዘ ሰቨንዝ ዳይ ኦፍ ዘ ዊክ? ወይም ደግሞ ሰባተኛ ላይ የሚገኝ የሳምንቱ ቀን ማን ነው ሲል ጠየቃቸው። እነሱ ምን አሉ? ዘ ሰቨንዝ ዳይ ኦፍ ዘ ዊክ ኢዝ ሰንዳይ። ዘ ሰቨንዝ ዳይ ኦፍ ዘ ዊክ ኢዝ ሰንዳይ ወይም የሳምንቱ ቀናቶች ወይም የሳምንቱ ከሳምንቱ ውስጥ ሰባተኛ ላይ የሚገኝ ቀን ማን ነው? እሁድ